ዕለተ ቅዳሜ ሐምሌ 4 ቀን 2018 ዓመተ ምህረት ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምናላችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን የሰዓቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ቤት አማራ ቀጠና በላስታና በጋዞ ግንባር በተደረገ አውደ ውጊያም የአገዛዙ ኃይል በፋኖ ቀለበት ውስጥ ገብቶ ክፉኛ መሽመድመዱ ታውቋል። በአፋብን ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦር አርበኞች ስልታዊ እርምጃ በመውሰድ አንጸባራቂ ድል መጎናጸፋቸውን አብስረዋል። ይህ በእንዲህ እንዳለ አርበኛ ዘመነ ካሴ ስለ ህወሓት ያልተጠበቀ መረጃ ይፋ አድርገዋል። በኢትዮጵያ ወቅታዊ ፖለቲካ ውስጥ ቋሚ ወዳጅና ቋሚ ጠላት የለም ያሉት አርበኛ ዘመነ ካሴም ህወሓት በአማራ ላይ የታቀደውን መጥፎና አደገኛ ሴራ እንዳከሸፈውም ይፋ አድርገዋል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በመተከል ዞን በተካሄደው አዲስ የፋኖ ተዋጊዎች ምርቃት ላይ ያደረጉት ንግግር በወቅታዊው የኢትዮጵያ ፖለቲካዊና ወታደራዊ ምህዳር ላይ አዳዲስ ስልታዊ አንድምታዎች ያመላከተም ሆኗል። በተለይ ህወሓትን በተመለከተ ይፋ ያደረጉት መረጃ ብዙዎችን አነጋግሯል። በዝርዝር መረጃውን እናስደምጣችኋለን። በውጊያ የቆሰሉ የሱዳኑ ፈጥኖ ደራሽ ኃይል ወታደራዊ አመራሮች ለሕክምና ድሬዳዋ ከተማ ወደሚገኘው የምስራቅ ዕዝ ደረጃ 3 ሆስፒታልና ወደ ናዝሬት መወሰዳቸው ታወቀ። ሰሞኑን ለኢትዮጵያ አዋሳኝ በሆነው በሱዳን ብሉ ናይል ግዛት በመደበኛው የሱዳን መከላከያ ሰራዊትና በኦህዴድ ብልጽግና እንዲሁም በኢማራት በሚደገፈው የሄሜቲ ጥምር ጦር መካከል ከአየር ኃይል ጀምሮ በከባባድ የጦር መሳሪያዎች የታገዘ ውጊያ ሲካሄድ ሰንብቷል። ውጊያው በመደበኛው የሱዳን መከላከያ ሰራዊት የበላይነት የተመራ ነው የተባለ ሲሆን የድንበር ከተማዋ ኩርሙክና አካባቢዋ ሙሉ በሙሉ ከፈጥኖ ደራሹ ኃይል ቁጥጥር ውጭ ሆኖ በአልቡርሃን መንግስት እጅ መግባቱ ታውቋል። በዚህ ውጊያ ላይ ክፉኛ የተመቱና የቆሰሉ ከፍተኛ ወታደራዊ አዛዦች ደግሞ ወደ ድሬዳዋና ናዝሬት ለሕክምና መላካቸው አነጋጋሪ ሆኗል። በዝርዝር እናሰማችኋለን። የዶናልድ ትራምፕ አስተዳደር በሰብአዊ ጥበቃ መርሃ ግብር ቲፒኤስ ስር አሜሪካ ውስጥ ለሚኖሩ በመቶ ሺዎች ለሚቆጠሩ ስደተኞች የተሰጠው የሥራ ፈቃድ ሊያበቃ ጥቂት ሰዓታት ሲቀሩት ማራዘሚያ መስጠቱን የአሜሪካ ሚዲያዎች ዘግበዋል። የሥራ ፈቃዱ መቋረጥ ለዓመታት አሜሪካ ውስጥ በህጋዊ መንገድ ሲኖሩና ሲሰሩ የነበሩ በመቶ ሺዎች የሚቆጠሩ የጊዜያዊ መከላከያ ሁኔታ ቲፒኤስ ተጠቃሚዎች ስራቸውንና ገቢያቸውን እንዲያጡ ሊያደርግ ይችል ነበር። ይህንን ተከትሎም በአሜሪካ ለሚኖሩ ኢትዮጵያውያን ትልቅ አስደሳች ዜና ተሰምቷል። በዝርዝር መረጃውን ይዘነዋል። ክቡራትና ክቡራን ቤተሰቦቻችን ጥቂት ደቂቃዎችን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝር ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ፣ ላይክ እና ሼር ብታደርጉ አዳዲስ መረጃዎች በፍጥነት ቀድመው ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው ተሻገርን። መልካም ቆይታ። በኢትዮጵያ ወቅታዊ ፖለቲካ ውስጥ ቋሚ ወዳጅና ቋሚ ጠላት የለም ያሉት አርበኛ ዘመነ ካሴ ከሰሞኑ ህወሓትን በተመለከተ ያሰሙት ንግግር በርካቶችን አስደምሟል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በመተከል ዞን በተካሄደው አዲስ የፋኖ ተዋጊዎች ምርቃት ላይ ያደረጉት ንግግር በወቅታዊው የኢትዮጵያ ፖለቲካዊና ወታደራዊ ምህዳር ላይ አዳዲስ ስልታዊ አንድምታዎችን ያመላከተ ሆኗል። በተለይም ህወሓት ከፌዴራሉ አገዛዝ ጋር በመተባበር ፋኖን ለመውጋት የወሰደው አቋም የገዥውን ፓርቲ ብልጽግናን ወታደራዊና ፖለቲካዊ ቀመር እንዳከሸፈው የገለጹበት መንገድ ሰፊ ትንተና የሚሻ ነው። አርበኛ ዘመነ ካሴ የገዢው ፓርቲ ስልታዊ ዕቅድ ከሽፏል ሲሉ አገዛዙ የፕሪቶሪያውን የሰላም ስምምነት ተገን በማድረግ በሰሜኑ የሀገሪቱ ክፍል አዲስ ወታደራዊ ስምምነት ለመፍጠር አስቦ እንደነበር ተናግረዋል። የፌዴራሉ አገዛዝ በአማራ ክልል እያካሄደ ያለውን ወታደራዊ ዘመቻ ለማገዝ ወይም የፋኖን ኃይል በሁለት አቅጣጫ ከመሃልና ከትግራይ በኩል ለመውጋት የህወሓትን ወታደራዊ አቅም የመጠቀም ፍላጎት አገዛዙ እንደነበረው አርበኛው ገልጸዋል። ሁለቱን የጎረቤት ህዝቦች ማለትም የአማራና የትግራይ ህዝቦችን በድጋሜ ወደ ጦርነት በማስገባት የፌዴራሉ አገዛዝ የራሱን ወታደራዊ ጫና ለመቀነስና የፖለቲካ የበላይነቱን ለማስጠበቅ አቅዶ እንደነበረም አርበኛ ዘመነ ካሴ በምስል በታገዘ መልእክታቸው አስረድተዋል። ህወሓት ከፌዴራሉ አገዛዝ ጋር ያለው ግንኙነት ሙሉ በሙሉ አስተማማኝ
አስተማማኝ ባለመሆኑ የነገ ተስፋውን ሙሉ በሙሉ በብልጽግና ፓርቲ ፍላጎት ላይ ብቻ መጣል እንደማይበጀው ተገንዝቧል በማለት ከፋኖ በተለይም ከአማራ ህዝብ ጋር ዘላቂ ጠላትነት ውስጥ ከመግባት መቆጠብ የተሻለ አማራጭ ሆኖ እንዳገኘው አመላክተዋል። አርበኛ ዘመነ ካሴ እንዳሉት ይህ የህወሓት አቋም ለፋኖ ንቅናቄ ትልቅ ስልታዊ ድል ሆኗል። ፋኖ አሁን ትኩረቱን በሰሜን ድንበር ላይ ከሚመጣ ጥቃት ይልቅ በክልል ውስጥ ባሉ ተዋጊ ኃይሎች ላይ ብቻ ማድረግ እንዲችል ረድቶታልም ብለዋል። የአርበኛ ዘመነ ካሴ ንግግር የሚያሳየው በኢትዮጵያ ወቅታዊ ፖለቲካ ውስጥ ቋሚ ወዳጅና ቋሚ ጠላት የሌለ መሆኑን ነው። እየተጠናከረ የመጣው የፋኖ ትግልም ራሱን እንደ አንድ ወሳኝ የፖለቲካና ወታደራዊ ተዋናይ አድርጎ እየገነባ መምጣቱን ያረጋገጠ ሆነዋል። ይህ በእንዲህ እንዳለ በክልሉ በተለያዩ ግንባሮች አሁንም የፊት ለፊትና የጨበጣ ውጊያው ተጠናክሮ ቀጥሏል። በወሎ ቤት አማራ ቀጠና በላስታና በጋዝ ወረዳ ልዩ ስማቸው ጓጉላ ማርያም፣ ስናጭራ መድኃኔዓለምና ዋሮ በተባሉ አካባቢዎች በተደረገው ውጊያም ያገዛዙ ኃይል በፋኖ ቀለበት ውስጥ ገብቶ ክፉኛ መሽመድመዱ ታውቋል። በአፋብን ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦር አርበኞች ስልታዊ እርምጃ በመውሰድ አንጸባራቂ ድል መጎናጸፋቸውን ይፋ ያደረጉት ከጋዞ እስታይሽ ከተማ መነሻቸውን ያደረጉ ያገዛዙ 61ኛና 65ኛ ክፍለ ጦሮች በጋዝ ወረዳና በላስታ ወረዳ ልዩ ስማቸው ጓጉላ ማርያም፣ ስናጭራ መድኃኔዓለምና ዋሮ በተባሉ አካባቢዎች ተንቀሳቅሶ የነበረ ቢሆንም ነገር ግን በፋኖ ቀለበት ውስጥ ገብተው ከባድ ኪሳራን ተከናንበው በትንትናቸው ወጥቷል። የፋኖ አርበኞች ያገዛዙ ኃይል ጀርባውን ወደ ገደል እንዲያደርግና ከፊት ለፊቱ የነበሩ ምቹ ማምለጫዎችን ቀድመው በመዝጋትና በመቆለፍ በወሰዱት እርምጃ ካፈሙዝ የተረፈው ያገዛዙ ኃይል ለመሸሽ በሚሞክርበት ወቅት እስከ 200 እና 300 ሜትር ጥልቀት ባለው ገደል ውስጥ ተፈጥፍጦ እንዲያልቅ በማድረግ ተፈጥሮ እንደጀን ያደረገ እርምጃ ወስደው አኩሪ ድል አስመዝግበዋል። በተጋድሎ የፋኖ አፈሙዝና የገደል ሲሳይ ከመሆን የተረፈው ያገዛዙ ኃይል ሙትና ቁስለኛውን የሚያነሳበት ፋታ በማጣቱ ወታደራዊ ቁሳቁሱን እያዝረከረከ ወደ ስታይሽ ከተማ ተበታትኗል። ቁስለኛ የሱዳኑ ፈጥኖ ድራሽ ኃይል ወታደራዊ አመራሮች ለሕክምና ድሬዳዋ ከተማ ወደሚገኘው የምስራቅ እዝ ደረጃ 3 ሆስፒታልና ወደ ናዝሬት መወሰዳቸው ታወቀ። ሰሞኑን ለኢትዮጵያ አዋሳኝ በሆነው በሱዳን ብሉ ናይል ግዛት በመደበኛው የሱዳን መከላከያ ሰራዊትና በኦህዴድ ብልጽግና እንዲሁም በኢማራት በሚደገፈው የሄሜቲ ጥምር ጦር መካከል ከአየር ኃይል ጀምሮ በከባባድ የጦር መሳሪያዎች ታገዘ ውጊያ ሲካሄድ ሰንብቷል። ውጊያው በመደበኛው የሱዳን መከላከያ ሰራዊት የበላይነት የተመራ ነው የተባለ ሲሆን የድንበር ከተማዋ ኩርሙክና አካባቢዋ ሙሉ በሙሉ ከፈጥኖ ደራሹ ኃይል ቁጥጥር ውጭ ሆኖ ባልቡርሃን መንግስት እጅ መግባቱ ታውቋል። ውጊያውን ተከትሎ በአብይ አህመድ የሚታገዘው የሄሜቲ ጥምር ጦር ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በዚህም ቁስለኛ ወታደሮቹ በአሶሳ በድሬዳዋና በናዝሪት ከተማ በሚገኙ ሆስፒታሎች ሕክምና እየተደረገላቸው መሆኑን ሚዲያችን ከታማኝ ወታደራዊ ምንጮች ለማረጋገጥ ችሏል። መረጃውን ያደረሱን ወታደራዊ ምንጮቻችን እንደገለጹት አሶሳ ሆስፒታል በሱዳን መንግስት ጥቃት ቀይ ዞን ውስጥ በመግባቱ በውጊያው የቆሰሉ ከፍተኛ የፈጥኖ ድራሽ ኃይሉ አዛዦች ወደ ናዝሬትና ድሬዳዋ ሲወሰዱ ቁስለኛ እግረኛ የጦር ሰራዊቱ አባላት ግን በዛው በአሶሳ ሆስፒታል እንዲታከሙ እየተደረገ መሆኑን ጠቁመዋል። በተለይ ድሬዳዋ ከተማ በሚገኘው የምስራቅ እዝ ደረጃ 3 ሆስፒታል ከመስመራዊ አዋጊዎች ጀምሮ እጅግ በርካታ የፈጥኖ ድራሽ ኃይሉ የበታችና ከፍተኛ አዛዦች የህይወት አድን ሕክምና እየተደረገላቸው እንደሚገኝ ነው የሚዲያችን ምንጮች አክሎ የገለጹት። የፈጥኖ ድራሽ ኃይሉ አጋር ተዋጊ የሆነው የሱዳን ህዝብ ነጻነት ንቅናቄ ሰሜን አመራር የሆኑ 2 ቁስለኛ ከፍተኛ የጦር መኮንኖችን ጨምሮ የተወሰኑ የጥምር ጦሩ አባላት ደግሞ ወደ ናዝሬትና ሌሎች አካባቢዎች ለሕክምና ተወስደዋል። ሰሞኑን በአማራ ክልል ደጋዳሞት በተደረገው ውጊያ ቆስለው በአካባቢው ከሚገኙ የሕክምና ጣቢያዎች የማከም አቅም በላይ የሆኑ ቁስለኛ የምስራቅ እዝ የኮርና የክፍለ ጦር አመራሮች ወደ ድሬዳዋ ከተማ የምስራቅ እዝ ደረጃ 3 ሆስፒታል መወሰዳቸውን የገለጹት ምንጮቻችን ከቁስለኛ የፈጥኖ ድራሽ ኃይሉ የጦር መኮንኖች ጋር እየታከሙ ነው ብለዋል። በሌትናንት ጀነራል አብዱል ፈታል ቡርሃን የሚመራው የሱዳን ጦር የኢትዮጵያን የአየር ክልል ጥሶ በመግባት በቤንሻንጉል ጉሙዝ ክልል የፈጥኖ ድራሽ ኃይሉ ካምፖች ናቸው ባላቸው አካባቢዎች ላይ በተደጋጋሚ የአየር ድብደባ ሲያካሄድ የሰነበተ ሲሆን ይኸው የሱዳን አየር ኃይል አሁንም በአሶሳ ሆስፒታል ጥቃት ሊፈጽም ይችላል በሚል በብልጽግናው አገዛዝ በኩል ከባድ ጭንቀትና ሽብር ተፈጥሯል።
የሌትናንት ጀነራል አብዱል ፈታህ አልቡርሃን አገዛዝ የፈጥኖ ድራሽ ኃይሉ አባላት የሚገኙበት የትኛውም ስፍራ በጥቃት ኢላማዎቻችን ስር ነው ያለ ሲሆን በማንኛውም ሰዓትና ደቂቃ እርምጃ እንወስዳለን በሚል ግልጽ ማሳሰቢያ ሰጥቷል። በተባበሩት አረብ ኤሚሬትስና በብልጽግናው አገዛዝ የሚደገፈው የፈጣን ድጋፍ ኃይሉና አጋር ሚሊሻው የሱዳን ህዝብ ነጻነት ንቅናቄ ሰሜን ቡድን ከወደ መደበኛው የሱዳን ጦር የሚሰነዘርባቸውን ጥቃት መቋቋም አቅቷቸው ከባድ የሆነ ሰብአዊና ቁሳዊ ኪሳራ የተከናነቡ ሲሆን ኩርሙክን ጨምሮ ወሳኝ የተባሉ የጦር ቤዞቻቸው ከቁጥጥራቸው ውጭ ሆነውባቸዋል። የዶናልድ ትራምፕ አስተዳደር በሰብአዊ ጥበቃ መርሃ ግብር ቲፒኤስ ስር አሜሪካ ውስጥ ለሚኖሩ በመቶ ሺዎች ለሚቆጠሩ ስደተኞች የተሰጠው የስራ ፈቃድ ሊያበቃ ጥቂት ሰዓታት ሲቀሩት ማራዘሚያ መስጠቱን የአሜሪካ ሚዲያዎች ዘግበዋል። የስራ ፈቃዱ መቋረጥ ለዓመታት አሜሪካ ውስጥ በህጋዊ መንገድ ሲኖሩና ሲሰሩ የነበሩ በመቶ ሺዎች የሚቆጠሩ የጊዜያዊ መከላከያ ሁኔታ ቲፒኤስ ተጠቃሚዎች ስራቸውንና ገቢያቸውን እንዲያጡ ሊያደርግ ይችል ነበር። ይህ የስራ ፈቃድ ማራዘሚያ የተሰጠ የአሜሪካ ጠቅላይ ፍርድ ቤት ባለፈው ወር የትራምፕ አስተዳደር እስከ 1.3 ሚሊዮን ለሚደርሱ ስደተኞች የተሰጠውን ሰብአዊ ጥበቃ እንዲሰርዝና በሚቀጥሉት ሳምንታት ውስጥ ወደ ሀገራቸው እንዲባረሩ መንገድ የሚከፍት ውሳኔ ባሳለፈበት ማዕቀፍ ውስጥ ነው። የአሜሪካ የዜግነትና የስደተኞች አገልግሎት ባወጣው አዲስ መረጃ መሰረት የሄይቲ ስደተኞች የስራ ፈቃድ እስከ ጁላይ 24 የተራዘመ ሲሆን የኢትዮጵያ፣ የሚያንማር፣ የደቡብ ሱዳን፣ ሶሪያ፣ የመንና ሶማሊያ የቲፒኤስ ተጠቃሚዎች የሥራ ፈቃድ ደግሞ እስከሚቀጥለው ሳምንት አርብ ድረስ እንዲያበቃ ተወስኗል። እነዚህን ሰራተኞች ቀጥረው የሚያሰሩ የተለያዩ ዘርፎች ከአረጋውያን መንከባከቢያና ሆስፒታሎች እስከ ትምህርት ቤቶችና አውሮፕላን ማረፊያዎች ከፍተኛ ውጥንቅጥ ውስጥ የገቡ ሲሆን ከትራምፕ አስተዳደር መፍትሄ እንዲሰጣቸው በስተጀርባ እየተማጸኑ ይገኛሉ። እንደ ሰራተኞች ማህበራት መረጃ ከሆነ አንዳንድ ቀጣሪዎች ከዛሬው ዕለት በፊት የቲፒኤስ ባለመብቶችን ከስራ ማሰናበት ጀምረው ነበር። የፍሎሪዳ ትልቁ የጤና ጥበቃ ሰራተኞች ማህበር መሪ የሆኑት ማርጋሬት ኔሬት በጉዳዩ ላይ ሲናገሩ በጣም ከፍተኛ የሆነ ግራ መጋባት ነው ያለው። እኛ ሰራተኛ ህዝቦች ነን፣ እነሱ ግን እንደ ቆሻሻ እያዩን ነው ሲሉ ቅሬታቸውን ገልጸዋል። ኢራን የኒውክሌር ተቋሞቿን እንደገና ለመገንባት የሞከረች ሊሆን እንደሚችል ሲኤንኤን ባደረገው የምርመራ ዘገባ አመለከተ። የዜና ወኪሉ ከሳይንስና ዓለም አቀፍ ደህንነት ተቋም ጋር በመተባበር የመረመራቸውን ልዩ የሳተላይት ምስሎች በመጥቀስ እንደዘገበው እነዚህ የምስል መረጃዎች ኢራን በሰኔ ወር ከዩናይትድ ስቴትስ ጋር የተፈራረመቻቸውን የመግባቢያ ስምምነቶች ስለመጣሷ ትልቅ ጥያቄ የሚያነሱ ናቸው። ይህ ጥያቄ የተነሳው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት መጀመሪያ ላይ የስምምነቱን ማክተም ከማመላከታቸው በፊት ጭምር መሆኑ ተገልጿል። በሌላ በኩል ኢራን የሆርሙዝ ወሽመጥ እንደሚከፈትና በወሽመጡ የሚያልፉ መርከቦች ላይ ጥቃት እንደማታደርስ በይፋ ቃል እንድትገባ እንደምትፈልግ አሜሪካ አስታውቃለች። የአሜሪካ መገናኛ ብዙሃን ማንነታቸው ያልተገለጸ ባለስልጣንን ጠቅሰው እንደዘገቡት ቴሄራን ለፕሬዝዳንት ዶናልድ ትራምፕ አማካሪዎች በግል በሰጠች ማብራሪያ መርከቦች ላይ መተኮሷ ስህተት መሆኑን አምናለች። ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ ላለመተኮስ በይፋ ቃል እንድትገባም አሜሪካ ጠይቃለች። ሀገራቱ ባለፉት ቀናት የተኩስ ልውውጥ ቢያደርጉም ሁለቱም ወገኖች ንግግራቸውን ለመቀጠል መስማማታቸውን ትራምፕ ተናግረዋል። ኢራንና አሜሪካ የፈረሙት የመግባቢያ ሰነድ ቴሄራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ደህንነታቸው እንዲጠበቅ ታደርጋለች። ከሰሞኑ የተነሳው ግጭት የመግባቢያ ሰነዱን ያፈረሰ መሆኑን ሁለቱም ሀገራት ገልጸዋል። በኢራንና በአሜሪካ መካከል የሚደረገው ድርድር እንዲቀጥል መስማማታቸውን የገለጹት ትራምፕ ቀደም ሲል የነበረው የተኩስ አቁም ስምምነት ግን ማብቃቱን ለቴሄራን ማሳወቃቸውን ተናግረዋል። ቴሄራን በመሰረተ ልማቶቿ ላይ ጥቃት የሚፈጸም ከሆነ አጸፋውን እንደምትመልስ አስጠንቅቃለች። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች የዕለተ ቅዳሜ የቀን መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ በምሽት የመረጃ ሰዓት እንገናኛለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።